በቀጥታ ፊት ለፊት የተጋጠሙት አሜሪካና ኢራን ቀጠናውን ወደማይቀረው ታላቅ ጦርነት እየመሩት ነው። የኢራን አብዮታዊ ዘብ በኩዌት በሚገኘው የአሜሪካ የጦር ሰፈር ላይ እጅግ ዘመናዊ የሆኑትን የሃይማርስ ሚሳኤል ጣቢያዎችን ሙሉ በሙሉ ማውደሙን ይፋ አድርጓል። የአሜሪካ ወታደራዊ መኮንኖች መገደላቸውም የተነገረ ነው። ጥቃቱ በዚህ ብቻ አላበቃም። በባህሬን የሚገኘው ታዋቂው የአሜሪካ አምስተኛ የባህር ኃይል እዝ እንዲሁም በኦማን የሚገኙ ስትራቴጂካዊ ራዳሮች ጭምር በሚሳኤልና በድሮን ተመተዋል። ቴሄራን የዓለምን የነዳጅ መስመር የያዘውን የሆርሙዝ ሰርጥን መዝጋቷን ተከትሎ የነዳጁ ዋጋ በአንድ ጀንበር ንሯል። አሜሪካ የፕሮፓጋንዳ ነው ብትልም የኩዌት ባለስልጣናት ግን ጥቃቱን አረጋግጠዋል። የትራምፕ አስተዳደር አሁን ታላቅ የፖለቲካ ውጥረት ውስጥ ገብቷል። ጦርነቱ ወደ ለየለት ቀጥተኛ ፍጥጫም ተቀይሯል። የእነዚህ መረጃዎችን ዝርዝር ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። እናንተ ደግሞ ቪዲዮቻችንን ወደ ብዙ አድማጭ ተመልካቾች ይደርስ ዘንድ ቪዲዮውን ላይክ፣ ኮመንት እንዲሁም ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ዓለም አቀፋዊ ተአማኒ መረጃዎችን ያገኙ። የኢራን አብዮታዊ ዘብ በኩዌት የሚገኘውን የአሜሪካ ሃይማርስ የሚሳኤል ጣቢያን ማውደሙን አስታውቋል። የኢራን እስላማዊ አብዮታዊ ዘብ በኩዌት የሚገኘውንና የምድር ለምድር ሚሳኤል የሚያጮኸውን የአሜሪካ ጦር ሃይማርስ ሚሳኤል ማረፊያ ጣቢያን ማውደሙን ይፋ ማድረጉን የሀገሪቱ ከፊል መንግስታዊ ሚዲያ የሆነው ታስኒም ዘግቧል። እንደ አብዮታዊ ዘቡ መግለጫ ከሆነ ጥቃቱ የተፈጸመው አሜሪካ በደቡባዊ ኢራን ላይ ለሰነዘረችው ጥቃት ምላሽ ለመስጠት በተቀረጸው የአጸፋ እርምጃ አራተኛ ምዕራፍ አካል ነው ብሏል። በሰው አልባ አውሮፕላኖችና ሚሳኤሎች በተሰነዘረው በዚህ ጥቃት ሁለት የሃይማርስ ሚሳኤል ማስወንጨፊያ መድረኮችና በሚሳኤል የተሞሉ መጋዘኖች ሙሉ በሙሉ በእሳት መውደማቸው ተገልጿል። በተጨማሪም ይፋ ባልሆኑ መረጃዎች ላይ ተመስርቶ በወጡ ዘገባዎች 3 የአሜሪካ ወታደራዊ መኮንኖች መገደላቸውንና ሌሎች መቁሰላቸውን የኢራን ምንጮች ጠቅሰዋል። በሌላ በኩል የዩናይትድ ስቴትስ ማዕከላዊ እዝ የኢራንን መግለጫ የፕሮፓጋንዳ ቅስቀሳ ሲል አጣጥሎታል። ሴንትኮም ባወጣው መግለጫ በአካባቢው በነበሩ የአሜሪካ ወታደሮች ላይ የደረሰ አንዳችም ሞትም ሆነ ጉዳት አለመኖሩንና ሁሉም ወታደሮች በሰላም እንደሚገኙ አስታውቋል። የኩዌት ባለስልጣናት በበኩላቸው በሰሜናዊ ድንበራቸው ላይ በሚገኙ 3 የየብስ ኬላዎችና በአንድ የነዳጅ ቁፋሮ መድረክ ላይ ጥቃት መፈጸሙን፣ በንብረት ላይ ጉዳት መድረሱን እንዲሁም በአንድ ሰራተኛ ላይ ቀላል ጉዳት ማጋጠሙን አረጋግጠዋል። ኢራን ጥቃት ሰነዘርኩባቸው ያለቻቸው የሃይማርስ ሚሳኤል ስርዓቶች በአሜሪካ ጦር ውስጥ እጅግ ዘመናዊና በፍጥነት የሚንቀሳቀሱ ከፍተኛ ጉዳት ማድረስ የሚችሉ መሳሪያዎች ናቸው። ኢራን እነዚህን ስርዓቶች በኩዌት ምድር ላይ መምታቷ መልእክቱ ለአሜሪካ ብቻ ሳይሆን ለባህረ ሰላጤው ሀገራትም ጭምር ነው። ቴሄራን ለአሜሪካ ጦር ቤዝ የሚያስተናግዱ እንደ ኩዌት፣ ባህሬንና ዮርዳኖስ ያሉ ሀገራት የአሜሪካ ጥቃት መሰንዘሪያ መሆን የለባቸውም የሚል ቀይ መስመር እያሰመረች ነው። ጦርነቱ ከኢራን ድንበር ወጥቶ ወደ ጎረቤት ሀገራት መግባቱ የቀጠናውን የነዳጅና የንግድ መስመር በተለይም የሆርሙዝ ሰርጥን ከፍተኛ አደጋ ላይ ጥሎታል። በዚህ ክስተት ላይ የታየው ትልቁ ልዩነት የኢራን ሚዲያዎች ትልቅ ድል ተቀናጀን፣ የአሜሪካ መኮንኖችን ገደልን ማለታቸውንና አሜሪካ በበኩሏ ምንም የደረሰ ጉዳት የለም ማለቷ ነው። ይህ የሚያሳየው ወታደራዊ ፍጥጫው በሜዳ ላይ ብቻ ሳይሆን በስነ ልቦናና በፕሮፓጋንዳው መስክም ጭምር እየተካሄደ መሆኑን ነው። ለኢራን ይህንን የመሰለ ወታደራዊ መግለጫ ማውጣት የሀገር ውስጥ ህዝባዊ ደጋፊዎቿን ሞራል ለመገንባትና በክልሉ ያላትን የኃይል የበላይነት ለማሳየት ጠቅሟታል። ለአሜሪካ ደግሞ ማናቸውም የሰው ኃይል ጉዳት መካድ በቀጠናው ያላትን የደህንነት ጋሻ አስተማማኝነት ላለማላላት እንዲሁም ተጨማሪ ወታደራዊ ግጭት ውስጥ ላለመግባት የምታደርገው የስትራቴጂ ጥንቃቄ ሊሆን ይችላል ተብሎ ተገምቷል። ኢራን ጥቃቱን የአጸፋ እርምጃ አራተኛ ምዕራፍ ማለቷ ሂደቱ እዚህ ጋር እንደማያበቃ ማሳያ ነው። የአሜሪካና የኢራን ቀጥተኛ ግጭት በዚህ መልኩ ከቀጠለ አሜሪካ በኢራን የውስጥ ወታደራዊ መዋቅሮችና የኒውክሌር ተቋማት ላይ ጠንከር ያለ የአየር ጥቃት ለመሰንዘር ልትገደድ ትችላለች። በምላሹ ደግሞ ኢራን በክልሉ ያሉትን የጥቅም አጋሮቿን በማንቀሳቀስ በቀይ ባህርና በኤደን ባህረ ሰላጤ ላይ የምዕራባውያንን መርከቦች በስፋት ማጥቃት ልትጀምር ትችላለች። ይህም የዓለምን ኢኮኖሚና የነዳጅ ዋጋ በእጅጉ ያናገዋልም ተብሏል። በሌላ በኩል የኢራን እስላማዊ አብዮታዊ ዘብ በባህሬንና በኦማን የሚገኙ የአሜሪካ ወታደራዊ ተቋማትና የራዳር ስርዓቶች ላይ ጥቃት ማድረስ መቀጠሉን አስታውቋል። የኢራን እስላማዊ አብዮታዊ ዘብ የባህር ኃይል ባወጣው መግለጫ የአሜሪካን ቀጣይነት ያለው ትንኮሳ ለመመከት ወሰድኩት ባለው የአጸፋ እርምጃ በኦማን የሚገኙ የረጅም ርቀት የአየር ክትትልና የባህር ኃይል መርከቦች መፈለጊያ የራዳር ስርዓቶችን ማውደሙን ገልጿል። በተጨማሪም በባህሬን ጁፌር የሚገኘው የአሜሪካ ወታደራዊ ተቋም ላይ የሚሳኤልና የድሮን ጥቃት መፈጸሙንና በተቋሙ ላይ ከፍተኛ ቃጠሎ መነሳቱን የኢራን መንግስታዊ መገናኛ ብዙሃኖች ዘግበዋል።
የጥበቃ ጦሩ አክሎም እንዳስታወቀው ስትራቴጂካዊ የሆርሙዝ ሰርጥ ለእንቅስቃሴ ክፍት ሊሆን የሚችለው አሜሪካ በድንበር ባህር ላይ የምታደርገውን ወታደራዊ ጣልቃ ገብነት ስታቆምና የደሴቶቹን ሉዓላዊነት ስታከብር ብቻ መሆኑን አስገንዝቧል። የአሜሪካ ጦር በበኩሉ በሳምንቱ መጨረሻ በኢራን የባህር ዳርቻ መከላከያና የራዳር ጣቢያዎች ላይ ከ140 በላይ ኢላማዎችን መምታቱን አስታውቆ የነበረ ሲሆን የኢራን የዛሬው ጥቃት የዚህን የአጸፋ ምላሽ አካል መሆኑም ታውቋል። ባለፈው ወር በፓኪስታን አጋዥነት በአሜሪካና በኢራን መካከል ተደርሶ የነበረው ጊዜያዊ የተኩስ አቁምና የሰላም ስምምነት ሙሉ በሙሉ መፈራረሱን ይህ ጥቃት ያሳያል። አሜሪካ የኢራንን የነዳጅ ሽያጭ ማዕቀብ ነፃ የማድረጉን ስምምነት ሰርዛ ጥቃት መሰንዘሯን ተከትሎ ኢራን ያለምንም መሳቀቅ ቀጥታ የአሜሪካን ወታደራዊ ይዞታዎች ማጥቃት መምረጧ የክልላዊ ጦርነቱን መልክ ወደ ቀጥተኛና ፊት ለፊት ፍጥጫ ቀይሮታል። ኢራን ጥቃት ያደረሰችባቸው ቦታዎች ለምን ተመረጡ የሚለው ትልቅ ወታደራዊ ትርጉም አለው። ይህም ኦማን በታሪክ በምዕራባውያንና በኢራን መካከል እንደ ገለልተኛ አገናኝና አስታራቂ ሀገር ትታወቅ የነበረች ቢሆንም አሜሪካ በዚህ የምትንቀሳቀስባቸው የረጅም ርቀት የክትትል ራዳሮች መውደማቸው የሆርሙዝ ሰርጥን ሙሉ በሙሉ በኢራን ቁጥጥር ስር ለመዋል የተደረገ ወታደራዊ ስሌት ነው። ሌላው የባህሬን ጁፌር የአሜሪካ 5ኛ የባህር ኃይል እዝ ዋና መምሪያ የሚገኝበት በመሆኑ እዚህ ላይ ጥቃት መሰንዘር ለአሜሪካ ትልቅ የደህንነት ስጋትና ወታደራዊ ውርደት ነው። ኢራን የሆርሙዝ ሰርጥን መዝጋቷን ማወጇና ይህንን ተከትሎ የብሬንት ድፍድፍ ነዳጅ ዋጋ በአንድ ጀንበር ከ3 በመቶ በላይ መጨመሩ በዓለም አቀፍ ገበያ ላይ የዋጋ ንረትን ሊቀሰቅስ እንደሚችል ማሳያ ነው። ፍጥጫው በቀጠለ ቁጥር የነዳጅ ዋጋ እያሻቀበ መሄዱ አይቀሬ ነው። ይህ ወታደራዊ ቀውስ በአሜሪካ ለሚካሄደው የኮንግረስ ምርጫ ትልቅ የፖለቲካ መጫወቻ መሆኑም እየተነገረ ይገኛል። ፕሬዝዳንት ዶናልድ ትራምፕ እየቀጣናቸው ነው የሚል ጠንከር ያለ መግለጫ ቢሰጡም በኢራን በኩል የሚሰነዘሩት ጥቃቶች አለመቆማቸውና የነዳጅ ዋጋ መናር በትራምፕ አስተዳደር ላይ የውስጥ ፖለቲካ ጫናንና የህዝብ ቅሬታን እየፈጠረ መሆኑም ተሰምቷል። ቀጠናው አሁን ላይ የቆመው በከፍተኛ የጦርነት አፋፍ ላይ ነው። ኢራን አሜሪካን በቀጥታ ወታደራዊ ይዞታዎቿ ላይ በመምታት አቅሟን ለማሳየት እየሞከረች ሲሆን አሜሪካን በበኩሏ የባህር ላይ ነፃ እንቅስቃሴን ለማስከበር ጥቃቶቿን እንደምታጠናክር እየገለጸች ነው። ይህ ወደ ሰፊ ክልላዊ ጦርነት የማደግ ዕድሉም እጅግ ከፍተኛ ሆኗል። ውድ የአውድ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙት ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሀሳብ አስተያየት በኮመንት መስጫው ላይ አስፍሩልን። አዳዲስ መረጃዎችን በፍጥነት ለማግኘትም ቻናላችንን ሰብስክራይብ ማድረጋችሁንና ለሌሎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ዳግም እስከምንገናኝ ሰላም ቆዩን።